ለምን አንጠይቅም እንዴ? ይሄዳል ብላኝ ጫንከን ሁለት ፕሌን ወጣኩ። 2 ዓመታትን ያለ ፍርድ የቆዩት እነ ጆን ዳንኤል ዛሬ ከስር እንዲፈቱ ስለመወሰኑ የዋስትና መብት ተከብሮላት የነበረችው ይዲዲያ ህዳር 16 ቀን ተመልሳ ስለገባችበት እስር ቤትና መንግስት ዛሬ እንዲለቀቁ ስለወሰነበት የህግ ማዕቀፍ እንዲሁም ጂያኒ ስለ ጆን ዳንኤል ያለችውን የምናውጋችሁ ይሆናል። ከ2 ዓመት በፊት ከአዲስ አበባ መቀሌ በሚጓዘው የኢትዮጵያ አየር መንገድ አውሮፕላን ውስጥ ተወዳጅ የነበሩ ቲክታከሮች ተሳፍረው ነበር። ወጣት የነብር ጣት የሚለው አገላለጽ የሰራበት ሁኔታ እስኪፈጠር ድረስ ነገሩ ሰላም ነበር። የአየር መንገዱ ሰራተኞች በነበረው አየር ምክንያት በረራው እንደማይካሄድ ተሳፋሪዎችም እንዲወርዱ ሲናገሩ ቲክታከሮቹ እምቢኝ ማለታቸው ነገሩንም በቀጥታ ስርጭት ማስተላለፋቸውና ከአየር መንገዱ ሰራተኞች ጋር ግብ መግጠማቸው እንደ ቲክቶክ ጌም ቀለል ባለ ቅጣት እንደሚያልፉት ነበር የተሰማቸው። ነገሩን ለመረዳት ከወራት በላይ መታሰርና የክሱ መጠሪያ በአሸባሪነት መሆኑን ሲረዱ እንደ እሳቱ ገባቸው። ጅብ ከሄደ ውሻ ጮኸ ሆነ ነገሩ። መንግስትና የአየር መንገዱ በነ ጆን ዳንኤል ጉዳይ ለሌሎች የማህበራዊ ሚዲያ ተጠቃሚዎች መልእክት ማስተላለፍ እንደፈለጉ በፍርድ ሂደቱ አሳይተዋል። ማንም እየተነሳ የሚከበሩ ተቋማትን እንዳይነካ የዋስትና መብታቸው በመንፈቅ ወደ ዘብጥ እያወርዷቸው ከርመዋል። ለወጣቶቹ ከሞቀ ቤታቸው ቀጥሎ የሚያውቁት መዝናኛ ቦታዎችን ብቻ ነበርና የእስር ቤቱ ኑሮ በቀናት ቅስማቸውን እንደሰበረ ታዝበናል። ከመኝታ ለመመቸት እስከ አፍላ ፍቅራቸው መቋረጥ ድረስ የማይገፋ የጨለማ ጊዜ እንደነበር ያሳለፉት በተለይ ለናዮ የእርግዝና ወራቷን ከፍቅረኛዋ እንክብካቤ ውጭ ከማሳለፏን በላይ የአጥሮ ፋት ስማሽ ዝግጅት ሳታዘጋጅ ጊፍተሮች በጊፍት ሳያንበሸብሿት እርግዝናዋን በእስር ቤት አሳልፋለች። ይህ የጆን ዳንኤልን ስሜት እንደጎዳና አቅመቢስነት እንደተሰማው ሲነገር ነበር። ልጁም ሲወለድ አበባ ገብቶ አልሰጣትም። ግንባሯን ስሞ አባት አረግሽኝ አላላትም። እሷ በአምቡላንስ ከእስር ቤት ወደ ሆስፒታል ስትወሰድ እሱ በፍርግርጎች መሃል ተቆልፎበት ነበር። አንድ ሴት በእርግዝናና በወሊድ ወቅት ከአጋሯ የተደረገላትን እንክብካቤ መቼም አትረሳም ይባላል። ይዲዲያ ግን ለዚህ አልታደለችም። አራስነቷን በእናቷ የተሰራ ገንፎ እየተመገበች አልተጠገነችም። እንኳን ማርያም ማረችሽን የሰማችው ከእስረኞች ነው። በእስር ቤት ለሚወልዱ ሴቶች እስረኛው የተለየ እንክብካቤ እንደሚያደርግ ቢታወቅም ከቅንጡ ሕይወት ለመጣችው ይዲዲያ የእስር ቤቱን የአራስነት ጊዜ ለመቀበል በቀላሉ አልቻለችም ነበር። በቅርቡ የዋስትና መብቷ ተጠብቆ ከእስር ቤት ብትፈታም ለጆን ዳንኤል ስንቅ በማመላለስ ከእስር ቤቱ ርቃ እንደማታውቅ በጠባቂዎችም መመለስ ፈልገሻል መሰለኝ እያሉ ሲቀልዱባት እንደነበር ሰምተናል። ነፃነቷን በቅጡ ሳታጣጥም ህዳር 16 ቀን የዋስትና መብቷ ተነስቶ ዳግም ወደ እስር ቤት መመለሷም የሚዘነጋ ጉዳይ አይደለም። በሽብር ወንጀል መከሰሳቸውን ተከትሎና በየጊዜው በሚጠየቅባቸው ቀጠሮ ተስፋ የቆረጡ ቲክታከሮቹ መንግስት የኢትዮጵያ አየር መንገድን እንዲሁም ህዝቡ ይቅርታ ቢጠይቅም በተለያዩ ተቋማት ተጸጽተናል ቢሉም ሰሚ ሳያገኙ ወጣትነታቸውን በእስር ቤት ለማሳለፍ ተገደዱ። እዚህ ጋር ህይወት ለነሱ ስትቆም፣ በሌላው ደግሞ ስታብብ ነበር። የጆን ዳንኤል የቅርብ ጓደኛ የሆነችው ጂያኒን መመልከት ይቻላል። ሰሞኑን እጅግ መነጋገሪያ ከሆነው ከቲክታከሩ አዶናይ ጋር ሌላ ታሪክ ውስጥ ገብተዋል ማለት ይቻላል። በእርግጥ አዶናይ ወደ ሀገር ቤት ከመጣ በኋላ እስር ቤት ሄዶ እነ ጆን ዳንኤል እንደጠየቀ የተነገረ ሲሆን ጂያኒ ግን መጀመሪያ ላይ ታሰሩ ሰሞን ተመላልሳ ተጠይቀው እንደነበር ከዛም ግጭት እስኪፈጠር ድረስ አለፍ እያለች እንደጠየቀችው ይነገራል። እንደሚታወቀው ጆን ዳንኤል እና ጂያኒ ልክ አሁን ከአዶናይ ጋር የነበራቸውን አይነት መቀራረብ እንደነበራቸው በዚህ የተነሳም ፍቅረኛሞች እንደሆኑ ሲወራ የነበረ ሲሆን ጂያኒ ጆን ዳንኤል ንጹህ ወንድሟ እንደነበረ ብትናገርም የሚያምናት አታ ነበረ። በኋላም ጨዋታው ፈረሰ፣ ዳቦ ተቆረሰ ሲባል ጊዜ እውነቱን አምና አንድ ወቅት ፍቅረኛሞች እንደነበሩ ተናግራለች። በተደጋጋሚ ስለታሰረበት ስለ ባህሪው ስትናገር ፍጹም የዋህ ነው ብላለች። በእነዚህ ሁኔታ ውስጥ ማለፋቸው ቲክታከሮቹ የሚወዷቸው ተከታዮቻቸው እንኳን ከስር እንደማያድኗቸው ተመላልሰው የጠየቋቸው አነስተኛ መሆናቸው ልባቸውን የጎዳ ጉዳይ ሆኗል። በኋላም የእስር ቤቱን ህይወት ለመላመድ ጥረት ማድረግ መጀመራቸው ከሌሎች እስረኞች ጋር መግባባትን ማሳየታቸው እንዲሁም ምግባረ ሰናይ ከሚባሉ ታራሚዎች መሃል መመደባቸውን ሰምተናል። በእርግጥ አልፎ ከእስር ቤት በሚያመልጡ ፎቶዎች ምክንያት እንደሌላ የቅጣት ማክበጃ ተይዞባቸው እንደነበርም የሚዘነጋ ጉዳይ አይደለም።
ይዲዲያ በቻለችው አቅም በዛ በጠባብ ክፍል ውስጥ በቀን ለተወሰነ ሰዓት ብቻ መውጣት በሚፈቀድበት ጠዋትና ማታ ለቆጠራ ረጃጅም ሰልፍ መሰለፍ ግድ በሚልበት ሁኔታ ጥሩ እናት ለመሆን የቻለችውን እንዳደረገች ተናግራለች። ታዲያ ዛሬ በነበረው የፍርድ ቤት ውሎ ይህን ሰምተናል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል አሊያም ጆን ዳንኤል በስርዓት እንዲቀጡ ወስኖ የታሰሩበት ጊዜ በቂ ስለሆነ ከስር እንዲፈቱ ነው ትዕዛዝ የሰጠው። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ሕግ በዮሐንስ ዳንኤል አሊያም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየሩ ሁኔታ ለበረራ አዳጋች በመሆኑም በረራው ቢደረግ የሚደርሰውን ከባድ አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላን እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበረ። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክታክ በተባለ ማህበራዊ ሚዲያ ላይ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበረ። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ ያሳልፈዋል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ሌሎች ተከሳሾች በ8 ወር እንዲሁም በ10 ወር እንዲቀጡ ወስኗል። በመሆኑም ተከሳሾቹ በስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ የወንጀል ችሎት ውሳኔ ያሳልፏል። ይህን ውሳኔ ከፍተኛ ፍርድ ቤት ማስተላለፉን ተከትሎ ማህበራዊ ሚዲያው ሀገራዊ ድል እንደተገኘ እንኳን ደስ አለህ እንኳን ደስ አለሽ በሚሉ መልእክቶች ተጨናንቋል። እነሱ በታሰሩበት ዘመን አዳዲስ ቲክታከሮች መጥተው በሚሊዮን የሚቆጠር ፎሎወር ቢያፈሩም በተለይ በቲክቶክ መንደር ከሰው ልብ ውስጥ እንዳልጠፉ ለማየት ችለናል። ፍርድ ቤት ያሳለፈው ውሳኔ አንዳንድ የወህኒ ቤቶች ፕሮቶኮል ካለቁ በኋላ ወደ ቤታቸው እንደሚገቡ ይጠበቃል። አሁን ያሉበትን የብስለት ደረጃ ያዩ አንዳንድ ሰዎች ለበጎ ነው የታሰሩት፣ ባይታሰሩ ኖሮ ይህን የባህሪ መሻሻል አናይም ነበር ሲሉ፣ አንዳንዶች ደግሞ እርግዝናና ልጅ ያገኙበት ትልቅ የህይወት ምዕራፍ ነው፣ ቢሆንም ግን ተነጣጥለው ማሳለፋቸው ሀዘን እንደደረሰባቸው ተናግረዋል። ይህም የቲክታከሮቹ አይረስ የገጠመኝ ታዲያ ለሌሎች የሚዲያ ሰዎች እጅግ ትልቅ ማስተማሪያና ተጠቃሽ ሆኖ ይነሳል። ነገር ግን ቲክታከሮች አሁንም ወደ እስር ቤት ከመግባት አልታቀቡም። ለመጥቀስ ያህል ሙሴ ሰለሞንን ማንሳት በቂ ነው። በዚህም እንግዲህ በተሰማው ሰናይ ዜና ለቲክታከሮቹ፣ ለቤተሰቦቹ እንዲሁም ለአድናቂና ለተከታዮቹ ሁሉ እንኳን ደስ አላችሁ ማለት እንወዳለን። ውድ የኢትዮ ቱሪዝም ቤተሰቦች ለዛሬ ያዝንላችሁ ቪዲዮ ይህን ይመስል ነበረ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።